እኔ ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው፣ እግዚአብሔር በሚያውቀው ሰው ነው የነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን ትናንት ነው ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ እንዴ ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሁን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው ነው። አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለት ሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስዳ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ ዕውቀት እያለህ ደንቆሮ ካልክ ካለ ሳቅበት ነው። ያለህን ነገር የለህም ብሎ ከሆነ የሚሰድብ ደግሞ ስቀህበት ሂድ። ምንድነው ይላል? ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ነህ ቢለው ሀብቴን አታውቅ አይደል ብሎት ነው የሚሄደው ወይስ ይናደዳል ነው? አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም። እና የሆኑ ሰዎች ተሰብስበው እንደወሰው ልጅ ያወጡ ይሆን አላቸዋል። እኔም አውቃቸዋለሁ። እና ሰው ልጅ ያወጡ ይሆን ሲሏቸው ምን ቢሉ ጥሩ ነው? እገሌ የማን ልጅ ሆነና? የትኛውን ነው እንደዛ የሚሉት? አንዱን ሀብታም ልጃቸውን አለ የተባለውን ማለት ነው። ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ የማን ልጅ ሆነና? ስለዚህ አልከፋቸውም ማለት ነው፣ አለ ብለው ስለሚያስቡ። ስለዚህ አንድ ሰው ያላችሁ ነገር አንተ ደንቆሮ፣ አንተ ደደብ ምን ያናድዳችኋል ታዲያ? ያለህን ዕውቀት ራስህ ታውቀው የለ እንዴ? ኧረ እባክህ ከፈለክና ወረቀቴና ላሳየህ ማስተርስ የት እንደተመረኩ ምን አለፋ፣ በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ዕውር፣ አንተ ደርጋማ፣ አንተ አንካሳ
አንት ምናምንቴ ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ነው ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን ረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁም? ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚህ ያላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በቃል በጦር ከገደለ በቃል የወጋ ይበልጣል። ሰውን እንዴ እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ያን ውስጥ ነው የሚገባው ቃሉ፣ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከርክሙ በሞት ያፈርሰውን። እንዲያውም ልንገራችሁ፣ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላሉ። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው የምንላቸው፣ ጸልዩለት። አረጋዊ መንፈሳዊም ብሏል ለመሪከ ፈያታዊ ወዘማዊ በል በአይቴ አምር ለማይቀድመን በውስተ ገነት ከመፈያታዊ ዘየማን። ሌባ ወንበዴ ብታይ ይሄ ሰውዬ ዘማዊ ብታይ ይሄ ሰውዬ እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፍ። እንደ ፈያታዊ ዘየማን ቀድሞኝ ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተን ይቀድምህ እንደሆነ አታውቅም ነው። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህን ነገስታት የምታስደስተውን ያህል ፈጣሪዬን አለማስደሰቴ፣ እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋቴ። ሁለተኛ ነፍሷን አይቻ አሳዝናኛል። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባይታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ይሄዳል። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬን ይመጣል ብሏት ይሄዳል። ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው? መልክ ያስጠልቷል ትለዋለች። አላስጠላኝም። እና ምንድነው የሚያስለቅስ? እንሞታለን። ከዚያ በኋላ አብራው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ ደግሞ በመነገው ቅርጫት ይሰራል። እንዴው አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ ዳሪዎች ጋር እየሄዱ የወር ደሞዛቸው ጥቂት ስለሆኑ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄን ነው። ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እንዴ? እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። እንግዲህ ያችን የሞተችውን እህታችን ባናውቃትም እግዚአብሔር በቸርነት ዓይኑ ይመልከታት፣ የቅዱሳን አምላክ ይማራት። እንደዚህ ካልን ልላችሁ የፈለግኩት ነገር እርቅ ትልቅ ነገር ነው። ጠብ ደግሞ ክፉ ነው። በቃል ሰውን አትውጉ። ብፁዓን ገባርያነ ሰላም፣ ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይሄ ባለ 50 ሰማይና ምድር ታርቀውበታል። አሁንም ንስሐ ግቡ። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙም አልተባለው። እሾህ ወግቶኝ አሁን ባለ 50 ነው በሰኔ ነቅልልሃለሁ ይባላል እንዴ? እንዴ ሾህ አይደለም እንዴ? ኃጢአት ምንድነው? ሾህ ነው። ነፍሴን እየወጋት አይደለም እንዴ? እና እሱን በሰኔ ነቅልልሃለሁ ሊባል ነው እየወጋኝ? አሁኑን ሄዳችሁ ታረቁ፣ ከእግዚአብሔር ጋር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉኝ፣ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን
እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል። አይምሯቸውን ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን? አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ የእግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር እንደመታረቅ ራሳችንን ወደ እግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ ኃጢአትን እናውቀው። ተያይዟችኋል እናንተም እናቶቼ እንዲሁ ቁጭ ብላችሁ በሚዲያ መነኩሴ ስትሳደቡ፣ ቄስ ስትሳደቡ፣ ጳጳስ ስትሳደቡ። እኔ ለምሳሌ አሁን ዓርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷን ቪዲዮ ታነሱና ተመልከት፣ አባ ገብረ ኪዳን ተመልከት፣ ዓርብ ቀን ምን እንደሚያደርግ ተመልከት። ጉዳችንን እንስማው። እንዴው አንደኛ እንዴው ብትምሩን ምን አለ አንዳንድ ቀን አረበስ ባወሎ መስቅዱስ እናንተ 100 ኃጢአት ሰርቼ ብላችሁ ስትናዘዙ ውጣ አንተ ሌባ ብለናችኋል። ለራስ ሲቆርሱ አሉ አያሳንሱ እኮ ነው። አንደኛ ብትምሩን ምን አለ ተያይዘን ከምንጠፋፋ ተያይዘን ብንጸድቅ አይሻልም? እውነቴን ነው። አባ ገሪ ንስሐ ይግቡ ብላችሁ በግል ብትነግሩ ይሸጋሉ። አንድ እሱ ነው። ሁለተኛ ደግሞ ሰውየው ዓርብ ቀን ለምን ማለዳ እንደበላ አታውቅም። በሽታ ኑሮበት ቢሆንስ? ሶስተኛሳ ሰውየው በልቶ ሄዶ ንስሐ ገብቶ ከእግዚአብሔር ጋር ታርቆ ሁሉ አንተ እንደ ውሻ ወር ሙሉ ከሱ ኃጢአት ጋር ነህ። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም እኔ የምነግራቸው አሳፋሪ የሚያሰኘን ይሄ ነው። ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተወው። ሲኖዶሱ ነው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታትን ዝም ብለን እንታረግ። ግድ የላችሁም። አዎ እኛም እያጠፋን ነው። ጥሩ አባት አልሆናችሁም። ግን አብረን እናዲያ እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንልን እኔ እንደው እውነት ለመናገር አፄ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን ትቶ ምን አነበባሉ? ኢዮብን። ቅዳሴ ላይ ኢዮብ አይነበብ እንግዲህ እግዚአብሔር ያሳያችሁ ማለት ነው። እና መርጦ ተዘጋጅቶባታል። ያው አፄ ቴዎድሮስ ቄስ ሲጨቁኑ አልነበረም? እና ምን አደረገ? አነግስ ብእሴ መደሎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ነው የሚያነበው ማለት ነው። እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል እና ዝም ብለውታል። አልሰሙኝም መስሎት መልሶ አነግስ ብእሴ መደሎ ይላል። ዝም። ሶስተኛም አነግስ ብእሴ መደሎ አይ በእንተ ከሕዝብ የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው አለ። ስለ ሕዝቡ ክፋት የሚለውን ጨምረው እስኪ በሉ ሁላችሁ ስለ ሕዝቡ ክፋት የሚለውን ጨምረው ነው። ስለዚህ የእግዚአብሔር ሰዎች እንደው እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንም ሰው እኔም ጨምሮ ያው እግዚአብሔር ያውቃል። እንደው ለትትና ማለት ሁላችንም በድለናል። እግዚአብሔርን ይቅር በለን እንበል። ይልቁን እንታረቅ። ራሳችንን አሁን ከዛሬ ጀምራችሁ ንስሐ አባት የሌላችሁ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። ከዚያሳ ከወንድማችን ጋር እንታረቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ተወደዋለህ ይላል ዮሐንስ ሲራክ ሲናገር። እግዚአብሔር እንዴት ታውቀዋል? ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ደግሞ ምን ይላሉ አባቶቻችን መልሰው ሲተረጉሙት ሰውን ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ብፁዓን ናቸው ይላሉ። ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ማለት ገንዘብ አጥቶ ሌባ ከሆነ በዚህች ነግድና አትስረቅ ብለው ከእግዚአብሔር ጋር ያስታርቁታል። አያችሁ፣ በንስሐ ብቻ እኮ አይደለም። አጥቶ ሌባ የሆነውን እንካ በዚህች ስራ ከዚህ በኋላ ሌባ አትሉ ስትለው ከእግዚአብሔር ጋር ታስታርቀዋለህ። ልክ እንደ ንስሐ አባት ሆንከው እኮ ማለት ነው። ንስሐ አባትነትን አጠቁ። ከእግዚአብሔር ጋር የሚያስታርቅ ቄስም ብዙ ነው።
ሰውን ከእግዚአብሔር ጋር የሚያስታርቅ ቄስ ብዙ ነው። ፈራጅ አትሁኑ፣ ቄስ አትጥሩ። እኔም አምላክን ቄስ አትጥሩ፣ ጥሩ አይደለም። እንደው ቄስ አትጥሩ። አያሳዝኗችሁም? እንዴ እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መተው ከናንተ እንደው አንድ ቀን እንጀራ በሉ ብላችሁ ታማላችሁ። ይሄው ቄሱ ሲጎርስ ይሄው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደው እውነቴን ነው ማምላክ። የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። እንዴት የሚበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅ። ሲለፋ ያደረ ቄስ ቢበላስ ነውር አይደለም እንዴ? ነውር እኮ ነው። ሰው በሆድ ይፈረድበታል። ደግሞ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ብሎ ነው እንጂ አህያን አብልቶ የሚያሰድር አምላክ፣ እባብን የሚመግብ አምላክ፣ ስቦ ውዱ ዘሳረረ ሁሉ ዓለም ባህቲ ቃል ብለው የሚጮውለትን ወፎቹን እንዴት ይተዋቸዋል? ይሄ አለማወቅ ባይሆን የቄሱ አንዳንድ ችግር አለ፣ ከዚህ ያሉት አይደሉም እንጂ አይ የቄሱ አንዳንድ ችግር በተለይ አሉ ነው። እንግዲህ ይሄም አሉ ነው። አዲስ አበባ ምን ተይዟል አሉ። አይመከራይ ምንድነው? ገብረ ሰላም እና ብላችሁ ሲባል የምግቡን አይነት ማጣራት ተገቢ አይደለም። አልዘረዝረውም። ይሄን የነገሩኝ አንድ እናት ናቸው። የዛሬ 4 ዓመት አዲሱ ሚካኤል አግኝተውኝ እናንተ ቀዝቃዛ ውሃ የሰጠ መንግስተ ሰማያትን ይወርሳል ብላችሁ ታስተምራላችሁ። አሁን በባለ 50 ቄሶችን ቀዝቃዛ ውሃ ቀድቼ ብጠራቸው ይመጣሉ ወይ አሉኝ። እናት አይገርማችሁ? እነዚህ ይመጣሉ። ስለዚህ አሁን እኔ የምነግራችሁ እና መርጦ ንስሐ ልጅ መያዝ፣ ድሃውን ንስሐ አባት አልሆንም ማለት፣ ሀብታሞችን ቶሎ እያገኙ የድሃውን ስልክ አለማንሳት። እንዲያው ድንገት ከተፈጠረ ሜቢ ነው። ድንገት ከተፈጠረ ነው። እስካሁን አያረጉትም። ድንገት ከተፈጠረ ይችን እናስተካክል፣ እኛም ይችን እናስተካክል፣ እናንተም አትፍረዱ። አብልታችሁ መፍረድ በጣም ከባድ እኮ ነው። አብርታ እያበላችሁ ቪዲዮ ማንሳት ሞኝ ናችሁ። እንዲህ አሁን እኔ መጥቼ ከእናንተ ቤት ስበላ ጉርስ አረግ ቪዲዮ ልትቀርጹኝ ነው? መነኩሴን እንደው ሲጸልይ ያነሱታል እንጂ ሲበላ የኛ አባት ሲበላ ልትሉ ነው? የኛ አባት ሲጸልይ ይበሉ እንጂ ነው እኮ ነው። ዘወር ነው ማለት ዘወር። እንደውም ልንገራችሁ፣ ሰማችሁኝ? ሰው ሲበላ አቅርባችሁ ዘወር በሉ። አይን አይቱት ይብላ፣ ሐራበው ይብላ። እኔ እውነቴን እኮ ነው። እንዴ እግዚአብሔር አብርሃምን ለማብላት ከሰማይ እንደወረደ አላያችሁ? አብርሃም እንዲበላ ብሎ እግዚአብሔር እየበላ እያጣበቀ እየጎረሰ እየመሰለ አብርሃም እግዚአብሔር ከበላማ እያለ እንዲበላ አብርሃም እንዲበላ። እኔ ካስተማሩኝ መምህሮቼ አንዱ ያየዋቸው ስማቸውን ስለማይፈልጉ ውዳሴ ከንቱ እንዳይወርባቸው አልጠቅስም። አንድ ቦታ ሄደን ይጨመር እንጀራ አሉ። የእንታ ምነካቸው ብለን እኛ ደግሞ ይጨመር አረ በቃን ስንል አይን ያልበቃኝም ጨምሩ ብሎ ተጨመረ። ከተጨመረ በኋላ ለካ ሌላው ሆድ እንደቀረው አይተው ነው እንዲበላ ብለው ነው። እሳቸው ግን አልበሉ። ሰውን እንደዚህ አድርጎ ነው እንጂ ማሳደግ። ኦርቶዶክሳውያን እኮ ልክ አለን። ኦርቶዶክሳውያን ወርቆች ነን። ብናለቅስ ያምርብናል። ልቅሷችን ውብ ነው። ሰርጋችን ውብ ነው። ክርስትናችን የሰማይ ነው። ይሄንም እንደ ፈሪሳውያን መመጻደቁን እንትወው። ስለዚህ እግዚአብሔር ቤተሰቦች ከካህናት ጋር አትጣሉ፣ ራሳችሁን ከእግዚአብሔር ጋር አስታርቁ። እንታረቅ። ቄስን ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር የሚያስታርቅ ቄስማ ብዙ ነው እንጂ ማምለክን 3 ክንድ ከስንዝር ቁመት ያለው ሰውዬ ጸልዮ ለምኖ ከፈጣሪው ጋር የሚያስታርቅ ከኢየሱስ ክርስቶስ ጋር የሚያገናኝ የክርስቶስን ሥጋ በእጆቹ የሚፈትት ቡሩክ እኮ ነው ይሄ። አሁን ይህንን ቄስ ብፁዕ ነው ብለው ተርጉመውታል። የንስሐ አባት ብፁዕ ነው ሰውን ካስታረቀ ነው። ታዲያ ንስሐ ልጆቹን ከእግዚአብሔር ጋር ካስታረቀ አንድም ብለው
ኃይለ ቃልን ከኃይለ ቃል የሚያስታርቁ መምህራን ብፁዓን ናቸው ይላል ቅዱስ ቄርሎስ ሲተረጉመው። የተጣላ መጽሐፍ ቅዱስን የሚያስታርቁ ተጣልቶ የሚታያቸውን የመጽሐፍ ቅዱስ ኃይለ ቃል የሚያስታርቁ ብፁዓን ናቸው ይላል። ስለዚህ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች የሚባሉት ይሄን እርቅ የሚያደርጉ ናቸው። ብዙ ስለ እግዚአብሔር ልጅነት ላስተምር የፈለኩት ብዙ ነበር፣ ይበቃኛል። በባለ 50 እስከ 6 ሰዓት ላጾማችሁ አልፈልግም። ስለዚህ መድኃኔ ዓለም የሚታረቅ ልብ ይስጠን፣ ታርቀን ደግሞ እሱ ይታረቀን፣ ይቅር ይበለን፣ በቃ ይበለን። መድኃኔ ዓለም ስለ ቅዱስ ተክለ ሃይማኖት ብሎ በኢትዮጵያ የሚፈሰውን የደም ጎርፍ ያቁምልን፣ ሰላም ያሳየን፣ የሰላም ብርሃን ይላክልን። በተዘጋ ቤት ላሉ ደቀ መዛሙርቱ የትንሣኤውን ብርሃንና ሰላም የሰጠ ጌታ ለሀገራችንም የፍቅር፣ የሰላም፣ የአንድነት ብርሃን ይላክልን። ስብሐት ለእግዚአብሔር። ይቆየን።